አርዕስተ ዜና። የኢፌድሪ ውጪ ጉዳይ ሚኒስቴር በጋሞ ዞን ጋጮ ባባ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች የ12.5 ሚሊዮን ብር ድጋፍ አደረገ። በጋሞ ዞን ጋጮ ባባ ወረዳ ተቋርጦ የነበረው የላካ ውሳሞ ጻይቴ የ16.3 ኪሎ ሜትር የመንገድ ግንባታ ተጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የጋዛ የሰላም ዕቅድን ለማስፈጸም ከሐማስ መሪዎች ጋር ተገናኙ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርብ ያለው ሲራክ ሳህለ ነኝ። በአጫጭር ከምናያቸው ዜናዎች ይጀምራለሁ። መሶብ የአንድ ማዕከል የመንግስትን የአገልግሎት አሰጣጥ ስብራት በማከም ጥራት ያለው ቀልጣፋና ውጤታማ አገልግሎት ለዜጎች ለመስጠት ያስችላል አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ። በክልሉ የዲላ መሶብ የአንድ ማዕከል አገልግሎትን ጨምሮ ከ572 ሚሊዮን ብር በላይ በሆነ ወጪ የተገነቡ 11 የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። አቶ ጥላሁን ከበደ በዚሁ ወቅት እንዳሉት ከግማሽ ቢሊዮን ብር በላይ የሚያወጡ የተለያዩ ፕሮጀክቶችን በአንድ ቀን ለምረቃ ማብቃቱ አስተዳደሩ በትጋትና በቅንጅት እየሰራ መሆኑን የሚያሳይ ነው። አመራሩ ህብረተሰቡን በማስተባበርና ሰላምን በማስጠበቅ በርካታ ተግባራትን እያከናወነ መሆኑንም ጠቁመዋል። የመደመር መንግስት ከተሞችን ለነዋሪዎች ምቹ፣ ውብና ሳቢ ከማድረግ ባሻገር ለህዝብ ዘመናዊና ቀልጣፋ አገልግሎት የሚሰጡ ፕሮጀክቶችን በመገንባት ላይ መሆኑንም አንስተዋል። ፕሮጀክቶቹም የከተማውን ውበት ከመግለጥ ባሻገር ማህበራዊና ኢኮኖሚያዊ ፋይዳ እንዲኖራቸው በትኩረት መሰራቱንም አብራርተዋል። ከተመረቁት ፕሮጀክቶች መካከል መሶብ የአንድ ማዕከል አንዱ ሲሆን ዜጎች በአንድ መስኮት በዲጂታል አሰራር የመንግስት አገልግሎቶችን ፈጣንና ዘመናዊ በሆነ መንገድ እንዲያገኙ ያስችላል ማለታቸውን ከክልሉ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። ክቡራን ተመልካቾቻችን የምትከታተሉት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል በዝርዝር ወደምናያቸው ጉዳዮች አመራለሁ። የኢፌድሪ ውጪ ጉዳይ ሚኒስቴር በጋሞ ዞን ጋጮ ባባ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች የ12.5 ሚሊዮን ብር ድጋፍ አደረገ። ፋሲካ ጸጋዬ በዚህ ጉዳይ ላይ ተጨማሪ አላት። የውጭ ጉዳይ ሚኒስቴር በጋሞ ዞን ጋጮ ባባ ወረዳ የማዞ ዶይሳ ቀበሌ በተፈጥሮ አደጋ ለተፈናቀሉ ወገኖች በ12.5 ሚሊዮን ብር ወጪ የመኖሪያ ቤቶችን እንደሚገነባ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ ገለጹ። በድጋፉ መርሃ ግብር ላይ የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንደገለጹት የጥበብ የምክርና የተግሳጽ ምድር በሆነችው እንዲሁም መከባበርና ፍቅር በሰፈነባት ጋሞ ምድር ተገኝተው ይህንን ሰብአዊ ድጋፍ በማድረጋቸው የተሰማቸውን ላቅ ያለ ደስታ ገልጸዋል። አምባሳደር ብርሃኑ አክለውም ሚኒስቴር መስሪያ ቤቱ አጋር አካላትን በማስተባበር በአደጋው ለተፈናቀሉ ወገኖች የሚሆኑ የመኖሪያ ቤቶችን ለመገንባት የተገኘ መሆኑን ጠቁመው ይህ ድጋፍ ከቤት ግንባታው ባሻገር የተጎዱ ወገኖቻችንን ለማበረታታት አብሮነትን ለማጠናከርና ተስፋ ለመስጠት ያለመ መሆኑን አብራርተዋል። በተጨማሪም በሚኒስቴር መስሪያ ቤቱ አስተባባሪነት በአደጋው ለተፈናቀሉ ህጻናትና የህብረተሰብ ክፍሎች የአልባሳትና የንጽህና መጠበቂያ ቁሳቁስ ድጋፍ የተደረገ ሲሆን በቦታው የአረንጓዴ አሻራ መርሃ ግብርም አኑረዋል። ልጆችና ሽማግሌዎች በወግ የሚግባቡባት፣ ምክርና ተግሳጽ የሚሰማበት የስርዓት ምድር፣ የውብ ተፈጥሮ መገኛ፣ የሰላምና የመቻቻል ተምሳሌት፣ ጠንካራና ታታሪ ህዝብ መሃል ተገኝተን የውጭ ጉዳይ ከዲያስፖራ አገልግሎትና ከሚስዮኖቻችን ጋር በማስተባበር በደቡብ ኢትዮጵያ ክልል በጋሞ ዞን በተፈጥሮ አደጋ ለደረሰባቸው ወገኖቻችን የበኩላችንን ለማድረግ ስለተገኘን የተሰማኝን ደስታ በራሴና በውጭ ጉዳይ ሚኒስቴር እና በተጠሪ ተቋማት ስም መግለጽ እወዳለሁ። የውጭ ጉዳይ ሚኒስቴር ከተጠሪ ተቋምና ከዲያስፖራ አገልግሎትና ከሚስዮኖቻችን ጋር እንዲሁም ወዳጅ የዲያስፖራ አባላትን በማስተባበር በግጭትና በተፈጥሮ አደጋ ምክንያት ከመኖሪያ ቀያቸው ለተፈናቀሉ ወገኖቻችን በተለያዩ ጊዜ ድጋፍን ለማሰባሰብ በችግራቸው ጊዜ ከጎናቸው መቆም ሰብአዊ ድጋፍ ስንሰጥ ቆይተናል። በዚህ በደቡብ ኢትዮጵያ ክልል ከ2 ዓመት በፊት በጎፋ ዞን በደረሰው የመሬት መንሸራተት አደጋ ለተጎዱ ወገኖቻችን ድጋፍ ማድረግም ችለናል። በችግር ጊዜ የምናሳየው አብሮነት ኢትዮጵያዊ ሴታችንን የመተሳሰብና መደጋገብ ባህላችን
የሚያሳይ ነው። እንደሚታወሰው እና ቅድም እንደተገለጸው በመጋቢት ወር በጋሞ ዞን በጋጮ ባባ፣ ቦንኬ፣ ካምፓ ዙሪያ ምዕራብ አባያ ወረዳዎች በሚገኙ በተለያዩ ቀበሌዎች በተከሰቱ የመሬት መንሸራተት፣ የናዳና የጎርፍ አደጋዎች በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። በዚህ አሳዛኝ አጋጣሚ ከሁሉ በላይ ፈጣሪ ለተጎዱና ለተፈናቀሉ ወገኖቻችን ጽናትን፣ ተስፋን፣ መጽናናትን እንዲሰጥ እንመኛለን። እንደ ውጭ ጉዳይ ሚኒስቴርና ተጠሪ ተቋማት ለማህበረሰባችን ያለን አጋርነት ለማሳየትና ተፈናቃዮችን መልሶ ለማቋቋም በምናደርገው ጥረት በመልሶ ማቋቋም መንደር ውስጥ የተጀመሩ 40 የመኖሪያ ቤቶችን ግንባታ አጠናቀን ለተጠቃሚዎች ማስረከብና የበኩላችንን አስተዋጽኦ ለማበርከት እዚህ እናንተ መሃል ተገኝተናል። ይህ ሰብአዊ ተግባር የዛሬ ችግር ብቻ በመጋራት የሚያበቃ ሳይሆን ኢትዮጵያዊ አብሮነታችንን የሚያጠናክር የመተሳሰብ የመደጋገፍና አብሮ የመቆም ባህላችን የሚያሳድግ እንዲሁም በጋራ የተሻለ ነገን የምንተክለው የመልካምነት አሻራ ነው። የተፈጥሮ አደጋ ቤትን፣ ንብረትን፣ የኑሮ መሰረትን ሊያጠፋ ይችላል። ነገር ግን የሰው ልጅ ተስፋና አብሮነትን ማጥፋት አይችልም። ዛሬ የምናደርገው ድጋፍ የገንዘብና የቁሳቁስ ድጋፍ ብቻ አይደለም። ለተጎዱ ወገኖቻችን ከጎናችሁ ነን፣ ችግራችሁ የእኛም ችግር ነው የምንልበት የአብሮነት መገለጫ ነው። ዛሬ የምንሰጠው ድጋፍ ነገን የሚያሻሽል ተስፋ ነው። ዛሬ የምናሳየው አብሮነት ነገን የምንገነባው ጠንካራ የማህበረሰብ መሰረት ነው። ክቡራትና ክቡራን፣ በዚህ መልሶ ማቋቋሚያ መንደር ዛሬ አረንጓዴ አሻራችን እናኖራለን። የአረንጓዴ አሻራ ስራችን ለነገ ተስፋችን፣ ለሀገራችን ደግሞ ዘላቂ ልማትን እና ለትውልድ የሚተላለፍ ተሻጋሪ አሻራ ነው። በመድረኩ የተገኙት የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው ባለፈው መጋቢት ወር በደረሰው ድንገተኛ የተፈጥሮ አደጋ በሰው ሕይወት አካልና ንብረት ላይ ከፍተኛ ጉዳት መድረሱን ገልጸው የውጭ ጉዳይ ሚኒስቴር ዜጎችን መልሶ ለማቋቋም በሚደረገው ጥረት ላይ በወሳኝ ሰዓት በመድረሱ በዞኑ አስተዳደርና በተጎጂዎች ስም ምስጋና አቅርበዋል። በስፍራው የትምህርት ቤት፣ የጤና ጣቢያና ሌሎች መሰረታዊ ልማቶችን ሙሉ በሙሉ መልሶ ለማሟላት የሚደረገው ጥረት ተጠናክሮ እንዲቀጥል ጥሪ ያቀረቡት ዶክተር ደምሴ የውጭ ጉዳይ ሚኒስቴርና ተጠሪ ተቋማቱ ላበረከቱት ወንድማማችነትና አለኝታዊነት አስተዋጽኦ የላቀ አክብሮታቸውን ገልጸዋል። የዞኑ አስተዳደር የውጭ ጉዳይ ሚኒስቴር ላደረገው የላቀ ድጋፍ በማመስገን ያደረገው የቤት ግንባታና የቁሳቁስ ድጋፍ የተፈናቀሉ ወገኖችን በዘላቂነት ለማቋቋም ከማገዙ ባሻገር ለተጎጂዎች ትልቅ ስነልቦናዊ ብርታት እንደሚሆን በመግለጽ የተጀመረው የተቀናጀ ድጋፍ አጋርነት ተጠናክሮ እንዲቀጥል አሳስበዋል። በዞናችን ባለፈው መጋቢት ወር በጣለው ከፍተኛ ዝናብ ሳቢያ ከፍተኛ የመሬት ናዳ አደጋ በመድረሱ 224 ቤተሰብ 1300 የቤተሰብ አባላት ተፈናቅለው 125 ሰዎች በሞት ያጣናቸው በርካታ ወገኖቻችን ከመኖሪያ ቤታቸው ተፈናቅለው በደረሰብንም ስብራት ብሔራዊ ሐዘን ቀን ታውጆ ከክቡር ጠቅላይ ሚኒስትራችን ዶክተር አብይ ጀምሮ ከፍተኛ የፌደራል ሚኒስቴር መስሪያ ቤቶች፣ ተጠሪ ተቋማት፣ ከተለያዩ ክልሎች አመራሮች፣ የሃይማኖት አባቶች፣ የሀገር መሪዎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ደርሰው አጽናንተውናል። ለተጎዱ ማህበረሰባችን በጊዜያዊነትና በቋሚነት የሚያስፈልጉ ድጋፎችም አድርገዋል። ዛሬም በተመሳሳይ ሁኔታ የውጭ ጉዳይ ሚኒስቴር ከኢትዮጵያ ዲያስፖራ አገልግሎትና ከኢፌድሪ ሚስዮኖች ጋር በመተባበር በዞናችን ጋጮ ባባ ወረዳ ማዞ ደይሳ ቀበሌ በመሬት ናዳ ጉዳት የደረሰባቸው ወገኖች ድጋፍ ለማድረግ በወሳኝ ሰዓት ላይ ድጋፍ ይዛችሁ ስለመጣችሁ በራስና በጋሞ ዞን አስተዳደር ስም ከፍ ያለ ምስጋናና አድናቆት አቀርብላችኋለሁ። የውጭ ጉዳይ ሚኒስቴር የሀገራት ግንኙነት በውጭ ሀገር ያሉ ዜጎችን ጉዳይ ብቻ ሳይሆን በሁሉም የኢትዮጵያ ማዕዘናት ያሉ ወገኖች ደህንነትና የሚደርስባቸው ጉዳት እንደሚመለከታችሁ በእውቀት ብቻም ሳይሆን በተግባር ስለተገለጣችሁ እጅግ አድርገን እናመሰግናችኋለን። ዘላቂ መፍትሄ መፈለግ ጊዜ የማይሰጠው ተግባር መሆኑን ተገንዝበን በወገናዊነት የሰብአዊ ድጋፍ ከሚሰሩ ሁሉ ጋር አጋር አካላት ጋር በመተባበርና ርብርብ የሚያስፈልግ በመሆኑ የቀጣይ ድጋፎች ላይ ባላችሁ ኔትወርክ መደጋገፍ ብንችል እያልኩኝ ዛሬ ሚኒስቴር መስሪያ ቤቱና ተጠሪ ተቋማት ሀብት አሰባስባችሁ የዘላቂ
መፍትሄ አካል የሆነውን አረንጓዴ አሻራም እዚሁ ለማኖር ስለተገኛችሁ በድጋሜ በጋሞ ዞን አስተዳደር ስም ላመሰግናችሁ እወዳለሁ። በኢፌዴሪ የውጭ ጉዳይ ሚኒስትር ደኤታ አምባሳደር ብርሃኑ ጸጋዬ የተመራ ከፍተኛ የሥራ ኃላፊዎች ልዑክ በጋሞ ዞን የሚገኙ የቱሪዝም መስህቦችንና የልማት እንቅስቃሴዎችን ጎብኝቷል። ፋሲካ ጸጋዬ በኢፌዴሪ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ የተመራ ከፍተኛ የሥራ ኃላፊዎች ልዑክ በጋሞ ዞን የሚገኙ የቱሪዝም መስህቦችንና የልማት እንቅስቃሴዎችን በስፍራው ተገኝተው ጎብኝተዋል። ልዑኩ በጉብኝቱ በአርባ ምንጭ ከተማ የሚገኘውን የገበታ ለሀገር ኮንፈረንስ ሪዞርትና በአካባቢው ከሚገኙ ከ11 ደሴቶች መካከል አንዱ የሆነውን የሞጬ ደሴትን ተመላክተዋል። በጉብኝቱ ወቅት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ እንደገለጹት የአካባቢው ተፈጥሯዊ ሀብት፣ ውብ የመሬት አቀማመጥና ምቹ የአየር ንብረት ለኢኮቱሪዝም እድገት ከፍተኛ አስተዋጽኦ ያላቸው ናቸው ብለዋል። አምባሳደር ብርሃኑ አክለውም ክቡር ጠቅላይ ሚኒስትሩ ባስቀመጡት ግልጽ አቅጣጫ መሰረት የሀገራችንን የተፈጥሮና ቱሪዝም ሀብቶች በዓለም አቀፍ ደረጃ አጉልቶ በማስተዋወቅ ረገድ የውጭ ጉዳይ ሚኒስቴር በትኩረት እንደሚሰራ ገልጸዋል። በተጨማሪም የተፈጥሮ ሀብቶችን ከመጠበቅ ባለፈ ህብረተሰቡን ቀጥተኛ የኢኮኖሚ ተጠቃሚ ማድረግ እንደሚገባ ጠቁመው መንግስት ይህንን አቅም ወደ ሙሉ ኢኮኖሚያዊ ጥቅም ለመቀየር የመሰረተ ልማት ዝርጋታዎችንና የማስፋፊያ ስራዎችን አጠናክሮ እንደሚቀጥልም አረጋግጠዋል። አየሩም፣ ሰውም፣ ቦታውም፣ ተፈጥሮውም በጣም የሚማርክና በጣም ጥሩ ነገር ነው ያየነው። እንግዲህ ይሄን ነገር ወደ ሀብት መቀየር ነው። ይሄን ነገር ወደ ኢኮኖሚ መቀየር ነው። ይሄን ነገር ወደ ሰው ልጅ ተጠቃሚነት መቀየር ነው። የተጀመረው ነገር በጣም ቆንጆ ነው። ከሀገራችንም አልፎ ለሌላውም ዓለም የማስተዋወቅና ሀገራችን ከዘርፉ በተለይ ከቱሪዝም የምናገኘውን እንዲያድግ እነዚህ የተጀመሩትን መሰረተ ልማቶች ማፋጠን እና ማበራከት ይኖርብናል። ሌላኛው መሰራት ያለበት ማስተዋወቅ ነው። የተሰሩትን ስራዎች ያሉንን ጸጋዎች በተለይ በተፈጥሮ የታደልናቸውን ማስተዋወቅና የሌላውም ዓለም መጥቶ ለሀገራችን ኢኮኖሚ የሀገራችንን ገጽታ የምንቀይርበት ነገሮች ናቸው እዚህ ያየነው። በተለይ ደግሞ ይሄኛው አሁን ያለንበት ቦታ ደሴት ላይ ነው ያለነው። ደሴት መሆኑ ብቻም ሳይሆን ደሴቷ ደግሞ ተራራ ናት። ውሃውን ወደ ታች እያየን ነው። ስለዚህ ይሄን ጸጋ ሌላውም ዓለም በማስተዋወቅ የሀገራችንን ተጠቃሚነት የክልሉንም የዞኑንም የአካባቢውን ሕዝብ ተጠቃሚ እንዲሆን የማድረግ ነው። የተጀመረው ነገሮች በጣም ጥሩ ናቸው። ክቡር ጠቅላይ ሚኒስትራችን ባስቀመጡት አቅጣጫ መሰረት አንደኛው የሴክተር ተብሎ የተለየው የቱሪዝም ዘርፍ ነው ከአምስቱ። ስለዚህ እዚህ የተጀመረውና እዚህ ያየናቸው ነገሮች ለዛ ማሳያና መጀመሪያ ስለሆኑ በርቱ፣ ተበራቱ እንላለን። እኛም እንደ ሚኒስቴር መስሪያ ቤት ይሄንን የማስተዋወቅና ለሌሎች የመሸጥ ስራ አጠናክረን እንቀጥላለን የሚል መልእክት ነው ያለን። በውጭ ጉዳይ ሚኒስቴር የህዝብ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ሮዛ የሩቅነህ በበኩላቸው ከዚህ ቀደም ጠቅላይ ሚኒስተሩ ከ2 ወር በፊት የውጭ ጉዳይ ሚኒስተሮችን አስከትለው አካባቢውን መጎብኘታቸውን አስታውሰው ሀገሪቱ ያላትን ሰፊ የማስተዋወቅ እድል በመጠቀም ሚኒስቴር መስሪያ ቤቱ የዲፕሎማሲና የማስተዋወቅ ስራዎችን በቀጣይ አጠናክሮ እንደሚቀጥልም አስረድተዋል። ከጧት ጀምሮ እየጎበኘን ነው የምንገኘው። በርካታ አካባቢዎችን አይተናል። በተለይ አብዛኞቹ ተፈጥሮ ማዕከል ያደረጉ የአካባቢውን ውበት የሚያሳዩ ናቸው። እንግዲህ ከጉብኝቱ ለመረዳት እንደሞከርኩት ትልቅ ፖቴንሻል እንዳለ ነው። እዚህ አካባቢ ሀይቆችም አሉ። ሀይቅን መሰረት ያደረጉ የቱሪዝም ሀብቶችን እየተስፋፋ ያለበት ሁኔታ ነው ያለውና ትልቅ ፖቴንሻል እንዳለ ለወደፊቱ የሚያሳይ ሆኖ ነው ያገኘሁት። እንደ ዜጋም ስራው እንደሚመለከተውም አካል በጣም ደስተኛ ነኝ ባየሁት ነገር እና እንደ ውጭ ጉዳይ ደግሞ ሀገሪቷ ያላትን ሀብቶች የማስተዋወቅ ሪስፖንሲቢሊቲ ኃላፊነት አለብን። ስለዚህ በቀጣይ በተለይ በአርባ ምንጭ አካባቢ ያሉትን የቱሪዝም ሳይቶች ቦታዎችን
ዲፕሎማቲክ በአዲስ አበባ ለሚገኘው ዲፕሎማቲክ ማዕከል ኮሚኒቲ ማስተዋወቅ የሚችልበትን ሁኔታ አሳይመንት ወስደናል ብዬ ነው የማስበው። የተለየ ሆኖ ነው ብዙ በርካታ አካባቢዎችን አይቻለሁ። የሀገሪቷን የአርባ ምንጭን ለየት የሚያደርገው ከአየር ንብረቱ ጀምሮ ሰፊ ነው፣ ሰፊ ፖቴንሻል እንዳለ ነው የሚያሳየው። አሁን የተጀመሩ ስራዎች ደግሞ እንግዲህ ኢትዮጵያ በርካታ የቱሪስት ሀብት የሆኑ አሁን ያሉ እየለሙ ያሉ ወደፊትም የሚለሙ አካባቢዎች አሏት። ስለዚህ እዚህ እየተካሄደ ያለው በፍጥነት ነው እየተለወጠ የሚገኘው እና አካባቢው ለሌሎችም ክልሎች ምሳሌ በሚሆን መልኩ ነው ፍጥነቱም እየተሰሩ ያሉት ስራዎችም ጥራት ከዚህ አኳያ ለሌሎቹ ትምህርት የሚሆን ነው ብዬ ነው የማስበው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ የልኡካን ቡድኑ በዞኑ ተገኝተው ያደረጉትን ጉብኝት ከፍተኛ የመንግስት ኃላፊዎች ለዞኑ የቱሪዝም እንቅስቃሴና ለተፈጥሮ ሀብት ልማት የሚሰጡትን ትኩረትና የሚያደርጉትን ድጋፍ በማመስገን አካባቢውን የኢኮኖሚ ምንጭ ለማድረግ የሚከናወኑ ስራዎች ተጠናክረው እንደሚቀጥሉም ገልጸዋል። አሁን የምንገኘው በጋሞ ዞን በአርባ ምንጭ ዙሪያ ሞጨ ደሴት ላይ ነው የምንገኘው። የሞጨ ደሴት ያው በጋሞ ዞን በአባያ ሐይቅ ላይ ካሉ 11 ደሴቶች አንዱ ሲሆን ይህ ደሴት በአሁኑ ሰዓት ለቱሪስት መዳረሻነት ሆኖ ማገልገል ጀምሯል። ይህን ደሴት አስመልክቶ ያው ከአንድ 2 ወር ቀደም ብሎ ክቡር ጠቅላይ ሚኒስትራችንም በዚህ ቦታ ላይ መጥቶ በሰጡንም አስተያየትም በርካታ ማሻሻያዎችን በማድረግ በርካታ ቱሪስቶች በዚህ ቦታ ላይ እንደ መዳረሻ የተጠቀሙ ነው የሚገኙት። እንደ አጠቃላይ ጋሞ ዞን ያሉን ጸጋዎች በተለይ ከቱሪዝም ጋር ተያይዞ በርካታ ጸጋዎች በቆላም በደጋም ከዚህ ወደ 2300 ከባህር ወለል በላይ 2300 እና 400 ላይ ወደ ዶርዜ ሎጅ፣ የፀሐይ ሎጅ እንዲሁም 3000 እና ከዛ በላይ ደግሞ የጉጌ ተራራም የምናገኝበት ወደዚህ ወደ ቀኝ በምንሄድበት ወደ ግድቾ ደሴት በዚህ እናገኛለን። ሃይማኖታዊም ባህላዊም ቅርሶች ያሉበት ቦረዳ ላይ ስንሄድ ደግሞ የሞታ ዋሻ አለ እና በርካታ የቱሪዝም አቅም አለን። ስለዚህ ይሄን አቅም እርስ በርስ በማስተሳሰር ቀጣይ በዚህ ዘርፍ ላይ ለሚሰማሩ ባለሀብቶችም ትልቅ የገቢ ማስገኛም ለአካባቢ ወጣቶችም ስራ እድል ከመፍጠር ያለው ሚና በጣም የጎላ ነው። ስለዚህ ከዚህ አንጻር ጋሞ ዞንም የአርባ ምንጭ ከተማም በጋራ በመቀናጀት በከተማውም በዞን ውስጥ ያሉ የተለያዩ የቱሪስት መዳረሻ ቦታዎችን በማልማት ላይ ነው የምንገኘው። መዳረሻውን በማስፋት ቱሪስቶች በከተማችን የሚያደርጉትን ቆይታ በማስረዘምም ድጋሚም ደግሞ እንዲመጡ በማድረግ ለአካባቢው የገቢ ምንጭ ሆኖ እንዲያገለግል ለበርካታ ወጣቶች ደግሞ የስራ እድል ሆኖ እንዲፈጠር ከማድረግም አንጻር ድርሻውን በደንብ ተረድተን አሁን በስራ ላይ ነው የምንገኘው። ስለዚህ ዛሬም ደግሞ በዚህ አጋጣሚ የውጭ ጉዳይ ሚኒስቴር መስሪያ ቤቶች ዲፕሎማቶች በዚህ ተገኝተዋል፣ ሚኒስትር ዴኤታዎች ተገኝተዋል። የነሱ በዚህ መገኘት በተለይ ከቱሪዝም አንጻር ለማስተዋወቅም ትልቅ ለኛ ማስታወቂያ ሆኖ ነው የሚያገለግሉንና እነዛን በመጠቀማችን አካባቢያችን ይበልጥ ተጠቃሚ ይሆናል፣ አካባቢያችን በደንብ ይተዋወቃል ማለት ነው። ጥያቄዎችንና ችግሮችን በሰላማዊና በሰለጠነ መንገድ የመፍታት ባህል ሊጎለብት ይገባል ተባለ። በአርባ ምንጭ ዙሪያ ወረዳ ዘይሴ አካባቢ የተፈጠሩ ችግሮችን በሰላማዊ ውይይት መፍታትን ዓላማ ያደረገ ስልጠና ተሰጥቷል። ለፋሲካ ጸጋዬ ዘገባ ደግሰው በቀለ። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ስልጠናው በአርባ ምንጭ ዙሪያ ወረዳ ዛይሴ አካባቢ የተፈጠሩ ግጭቶችን ለመፍታት የአመለካከት ለውጥ ማምጣት ያለመ መሆኑን ገልጸዋል። የግጭት መፍትሄዎችን በመለየት ዘላቂ መፍትሄ ሀሳብ ማምጣት መድረኩ ያግዛል ብለዋል። ጥያቄዎችንና ችግሮችን በሰላማዊና በሰለጠነ መንገድ የመፍታት ባህላችንን ማሳደግ ይገባል ሲሉም ገልጸዋል። ድህረ ምርጫ በኋላ በጋሞ ዞን አርባ ምንጭ ዙሪያ ዛይሴ አካባቢ የነበረውን ግጭት በጠረጴዛ ዙሪያ በመደማመጥ ችግሮችን ለመፍታት ዓላማ ያደረገ ነው። ይሄ ስልጠና በመሰረታዊነት የተዘጋጀበት የመጀመሪያው የክልላችን ፕሬዝዳንት
በተለይ ይህን ጉዳይ በሰላማዊ መንገድ እንዲቋጭ ላለፉት 3 እና 4 ዓመታት አቅጣጫ ያስቀመጡ ቢሆንም በተለያዩ ምክንያቶች በአንዳንድ በታጠቁ ኃይሎችም አካባቢው ላይ መረጋጋት እንዲኖር ከማይፈልጉ ኃይሎች የተነሳ ላለፉት ጊዜያት ማከናወን አልተቻለም። ዞሮ ዞሮ አሁንም በተደረሰበት በተለይ የዚህ 2 ቀን ስልጠናና ምክክሩ የመጀመሪያው የአመለካከት ውቅር ለሰላም ግንባታ በሚል የተዘጋጀ ነው። የመጀመሪያው በተለይ እኛ የምናይበት መነጽር ማህበረሰባችን በአካባቢያችን ያለውን በህዝቦች መካከል ያለውን አብሮነት ሊሸረሽር የሚችሉ የተለያዩ የተዛነፉ አመለካከቶችን የማስተካከል ይሄ የአመለካከት ውቅር ለሰላም ግንባታ አመለካከት ማስተካከል ነው። በሁለተኛ ደረጃ በተለይ በዘይሴ አካባቢ ዘላቂ ሰላምን እንዴት ማስፈን ይቻላል በሚለው የዓለም አቀፍ ተሞክሮ የተለያዩ አገራትም ተሞክሮ በዝርዝር የቀረበበት ነው። ምክክሩ በአንድ ወገን የሚደረግ ሳይሆን ሁላችንም ለአካባቢው ሰላም የድርሻችንን እንድንወጣ ያለመ ነው። ስለዚህ በዚህ በዚህ ስልጠና ማብቂያ የሚጠበቀው ውጤት የመጀመሪያው ይሄን ምክክር በማድረግ በጫካ የታጠቁ ኃይሎች ትጥቃቸውን ፈቶ ወደ ሰላማዊ ህይወት እንዲመለሱ ጥሪ የሚያቀርብ ነው ማለት ነው። የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ እንደገለጹት በድህረ ምርጫ ወቅት የሚፈጠሩ ችግሮችን በውይይት በመፍታት ሰላምን ለማስጠበቅ የጋራ ጥረት ማድረግ እንደሚገባ አስገንዝበዋል። ሰላም ከምንም ነገር በላይ አስፈላጊ ነው። ስለዚህም ሁላችንም ርብርብ ማድረግ ይጠበቅብናል ሲሉ አቶ ጎበዜ ገልጸዋል። ሰላም ከራስ የሚጀምር በመሆኑ ግለሰቦች ውስጣዊ ሰላምን በመገንባት ለአካባቢያቸው ሰላም የድርሻቸውን ሊወጡ እንደሚገባም አስገንዝበዋል። በዚህ በድህረ ምርጫ ወቅት ምርጫውን በሰላም እንዳሳለፍን ሁሉ ሁሌ ደግሞ አብሮን መኖር ያለበት ሰላማችንን በአግባቡ መጠበቅ እንዳለብን ለሰላማችን መጠበቅ የሁላችንም ድርሻ አስፈላጊ እንደሆነ የሰው ልጅ ሰላም የሚጀምረው ከራሱ ከውስጣዊ ሰላም ነው የሚጀምረው። ኦፍ ኮርስ በጠመንጃ ሰላምን ማስጠበቅ አይቻልም። ፎር ዛት ማተር በእርግጥ አስፈላጊ በሆነ ሰዓት መንግስት የራሱን የመንግስትነት ድርሻውን መወጣት አለበት። ነገር ግን ሰው ውስጡ ሰላም ሲሆን ነው ውጭው ሰላም የሆነውና አሁን ይሄ ማይንድ ሴት ላይ የተመሰረተ ስልጠና አካባቢያችን ሰላም ለመሆን አንድ ሰው ምን መሆን አለበት፣ ከአንድ ሰው ምን ይጠበቃል የሚለውን ሰው ራሱንም እንዲያይ እኔስ ምን አስተዋጽኦ አደረግኩ የሚለውን እንድናይ ያደረገ ያለ መድረክ ነው። የኢዜማ ዋና ጸሐፊ አቶ ዋሲሁን ተስፋዬ በበኩላቸውም በግጭቶች የሚጎዳ ዋነኛው አካል የታችኛው ማህበረሰብ በመሆኑ ማንኛውም የመፍትሄ ጥያቄ በሰለጠነ በውይይትና በሰላማዊ መንገድ መፍታት እንደሚገባም ገልጸዋል። ከዚህ በፊት የነበረው ውይይት እዛ ዘይሴ አካባቢ ያለውን ችግር ለመፍታት እየሄድንበት ያለው ሙከራ ብሔራዊ ምርጫ ቦርድ በሚያስተባብረው ኢዜማ አባላት እና ከመንግስት አካላት የተውጣጣ ኮሚቴ ነበር። አካባቢው ላይ ያሉ ችግሮችን እንዴት እንፈታለን እያለ እያጣራን ያለ ነው። ይሄኛው ግን ለየት ባለ መልኩ አካባቢው ላይ ያሉ ፖለቲካ ፓርቲዎችን ብቻ ሳይሆን የማህበረሰብ ክፍሎችን፣ ተጽዕኖ ፈጣሪ የህብረተሰብ ክፍሎችን፣ አገር ሽማግሌዎችን፣ የሃይማኖት አባቶችን ጨምሮ እየተደረገ ያለው ውይይት ነው። ይሄ በአይነቱ ለየት የሚያደርገው ጉዳዩ የፖለቲካ ፓርቲዎች ጉዳይ ብቻ አይደለም። የመንግስትና የፖለቲካ ፓርቲዎች ጉዳይ ብቻ ሆኖ መቅረት የለበትም። የሚመለከታቸው ሁሉም ባለድርሻ አካላት መገኘት አለባቸው ብሎ ከባለፈው ከሞከር ነው በተለየ መልኩ ለመሞከር እየተሄደበት ያለ ነው። ይሄ ደግሞ ውጤት ያመጣል። በዋናነት ችግሩን እየተፈጠረ ያለው ታች ያለው ማህበረሰብ ክፍል ላይ ነው። መፈናቀሉም በው ሞቱም በው ንብረት ውድመቱም በው ታች ያለው ማህበረሰብ ክፍል ላይ ነው። ፖለቲካ አመራሩም ሆነ የመንግስት አካላት ከዛ አካባቢ የራቁ ናቸው። ስለዚህ እነዛ ቦታው ላይ ያሉ ሰዎች የማህበረሰብ ክፍሎችም ጭምር መጥተው የሚሳተፉበት ውይይት በመሆኑ ውጤት ያመጣል
ብለን እናስባለን። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የመሰረተ ልማት ጉዳይ አማካሪ አቶ ተመስገን ጌታቸው ችግሮችን በውይይት መፍታትና ከሚያጋጩ ነገሮች ይልቅ የሚያግባቡ ጉዳዮችን ማጠናከር እንደሚገባ ገልጸዋል። አቶ ተመስገን አክለውም ኢትዮጵያ በተለያዩ ፈተናዎች ውስጥ የምትገኝበት ወቅት በመሆኑ በዛይሴ አካባቢ የሚስተዋለውን ችግር በሰላማዊ መንገድ ውይይትና ድርድር ለመፍታት ሁሉም አካላት መረባረብ እንደሚገባም አስገንዝበዋል። ከሚያጋጩን ነገሮች ከሚያጣሉ ነገሮች ይበልጥ አንድ የሚያደርጉን ብዙ ነገሮች አሉ። ስለዚህ በጋራ አንድነታችን ላይ በጋራ ሰላማችን ላይ በጋራ ልማታችን ላይ ግጭት ለሚያጋጭን ነገር ይልቅ ተወያይተን ወደ መፍትሄው መምጣት ትናንሽ ነገሮች ሊያጋጩ ይችላሉ፣ የተለያዩ ሀሳቦች ሊንጸባረቁ ይችላሉ። ነገር ግን ወደ ጠረጴዛ ስናመጣው ስንነጋገር ነገሮችን መፍታት እንችላለን ማለት ነው። ትናንሽ ነገሮች ማይጠቅሙ ነገሮች ስላላወቅናቸው በትንሽ የተጀመሩ ነገሮች እየሰፉ እየሄዱ የአካባቢውን ሰላም የአካባቢውን ልማትም ስለሚጎዱ እነዚህ ነገሮችን በመነጋገር ተራርቆ የነበሩ ሰዎች በወሬም በደም በአልቧልታም የተጣሉ ሰዎች ጠጋ ብለው ጉዳዩን ወደ ጠረጴዛ አምጥተው ሲወያዩት ነገሮች መፍትሄ ይኖራሉና በየትኛውም አጋጣሚ ለሀገራችን ሰላም ሊሆን የሚችለው የትኛውም አስተሳሰብ ሊኖር ይችላል፣ አይዲዮሎጂ እንከተል እንችላለን። ነገር ግን ያለን አንድ ሀገር ነው ያለን። ስለዚህ ለአንድ ሀገራችን ደግሞ በጋራ ቁጭ ብለን መምከር ነው። ስለዚህ ሌላኛው ያው ሀገራችን ኢትዮጵያም በዚህ ሰዓት ሀገራዊ ምክክር እያደረገችበት ባለ ወቅት ነው ይሄ የሚደረገው። ትልቅ ተስፋና ትንሳኤ ነው ብዬ አስባለሁ። በተያያዘ ዜና በአርባ ምንጭ ዙሪያ ወረዳ ዘይሴ አካባቢ የሚስተዋሉ ችግሮችን በውይይት መፍታት እንደሚገባ የአካባቢው ነዋሪዎች ተናገሩ። የድህረ ምርጫ ውይይት ለዘላቂ ሰላም ግንባታ በሚል ርዕስ በአርባ ምንጭ ከተማ ምክክር ተካሂዷል። ዘገባው የፋሲካ ጸጋይ ነው። ደግሰው በቀለ እንደሚከተለው ያቀርበዋል። የዛይሴ ተወላጅና የሀገር ሽማግሌዎች ስራ አስፈጻሚ አቶ አስታኮ አኪሞ በአካባቢው የተፈጠረውን ግጭት ለመፍታት የተዘጋጀው የስልጠናና ውይይት መድረክ አስፈላጊ መሆኑን ገልጸዋል። በተደጋጋሚ የሰላም ውይይቶች ቢደረጉም የመዋቅር ጥያቄ ሰበብ በማድረግ ህብረተሰቡን መጉዳት አሳሳቢ መሆኑን የጠቆሙት አቶ አስታኮ ታጥቀው የሚንቀሳቀሱ አካላት ወደ ሰላም ተመልሰው በውይይት ችግራቸውን እንዲፈቱም ጥሪ አቅርበዋል። በዚህ ወቅት ሀገሪቷ እየመከረች ናት። በሰላም ጉዳይ፣ በኢትዮጵያዊነት ጉዳይ ላይ በጋራ ጥቅም ጉዳይ አገሪቷ እየመከረች ናት። ሲቀጥል በዚህ ሁኔታ ውስጥ ሆነን እኛም አሁን በዘይሴ ጉዳይ እንደ ዞን መክረናል፣ ተነጋግረናል። ችግሩን ለመፍታት በቁርጠኝነት ተነስተናል። አሁን እኔ ማስተላለፍ የሚፈልገው መልእክት አንደኛ ለህዝቡ በተደጋጋሚ እርቅ ለማድረግ ጥረቶች ተደርገዋል። ጥረቶች ሳይደረጉ ቀርተው አይደለም። ጫካ የገቡት ወጣቶች በማወቅም ሆነ ባለማወቅ ገብተው ወንድሞቻቸውን፣ ጎረቤት ወገኖቻቸውን ያቆሰሉ የበደሉ ቢኖርም መንግስት በሙሉ ምህረት ለመቀበል እጁን የዘረጋ መሆኑን በእርግጠኝነት ማዳመጥ ችለናል፣ መስማማት ችለናል። ስለዚህ ጫካ የገቡት አካላት በሰላም እጆቻቸውን ሰጥተው ወደ ሰላማዊ ህይወት እንዲመለሱ፣ ወንድሞቻችን እንዲመለሱ፣ ወደ ቤተሰቦቻቸው ወደ ሰላማዊ ህይወት እንዲመለሱ፣ አገሪቷም እየመከረች ባለችበት ሁኔታ ውስጥ ወደ ሰላም እንዲመለሱ እጆቻችንን ዘርግተን የአካባቢ ሰዎችም ጭምር ተቀብለን ከመንግስት ጋር በለውጥ ጎዳና የምንሄድበትን ሁኔታ እንዲቀበሉ ጥሪ አደርጋለሁ። የመድረኩ ተሳታፊዎችም በዛይሴና በአካባቢው የሚኖሩ ህብረተሰብ ክፍሎች ሰላምን በጋራ ለማስፈር የሚፈጠሩ ችግሮችን በውይይትና በምክክር ለመፍታት የድርሻቸውን እንዲወጡ ጥሪ አቅርበዋል። እኛ የአጎራባች ዞኖች ሽማግሌዎች ለማስተካከል ነው መጣ ነው እንጂ እኛ ለማበላሸት አይደለም። የዛይሴ አባቶች፣ ሽማግሌዎች፣ ምሁራን መስማት የሚገባችሁ የእናንተ ጥያቄ እንዳለ ሆኖ ጊዜን ጠብቆ ከመንግስት እየተቀመጠ ያለው አቅጣጫ በሰላም በጠረጴዛ ዙሪያ የሚፈታበት ጊዜ ይኖራል። የዛይሴ ኤልጎ ቀበሌ ነዋሪ ወይዘሮ መሰረት መለሰ በበኩላቸውም ስልጠናው የሰላምን ጠቀሜታ በጥልቀት እንዲያስቡ እንዳደረጋቸው ገልጸዋል። በአካባቢው ሰላም በመደፍረሱ በተለይ ሴቶች ማህበራዊና ኢኮኖሚያዊ ተጎጂ መሆናቸውን ጠቁመዋል። ሁሉም ጉዳይ
በጠረጴዛ ዙሪያ በመወያየት መፍታት እንጂ በትጥቅ የሚፈታ ችግር የለም ሲሉ ወይዘሮ መሰረት አስገንዝበዋል። አሁን ሴቶች ለምድርሰው እኛ እናቶች እንግዲህ ብዙን ጊዜ ወጣቶችም አባቶች ቢሆንም የሆነ ችግር በሚፈጠር ሰዓት ሮጦ ለማምለጥ ይችላሉ። ግን እኛ ልጆቻችንን ስንል ንብረት ጥለን እንዴት እንወጣለን? ህፃናት አሉ፣ ደግሞ አሮጊቶችም አሉ። እነዛ ሮጦ ማምለጥ ስለማይችሉ አሁን ለሌላ እዛ ኤልጎዘይ ስላሉት ለእናቶች ለሴቶችም የምናገረው በሰላም ላይ በጣም ሚና መጫወት አለብን ነው የምለው። እኔ መንግስት ሁሉም ነገር በወንበር ዙሪያ የሚፈታው ስላለ አሁን ጫካ ላሉትም ቤት ላሉትም የሆነ በማይጠቅም ሀሳብ ለሚደግፉትም ብለው ሁላችንም ተሰባስበን አንድ ሆነን በወንበር ዙሪያ ላይ የሚያስፈልገን ጥያቄ ቢኖርንም ጥያቄያችን ለጥያቄው ማንም ወደ ኋላ የሚለለ መንግስት የራሱን ፍላጎት ማንን መጠየቅ ይችላል ብሏል። ግን ያንን በስምምነት መፍታት ያለብን። በውይይት መድረኩ የክልልና የዞን ከፍተኛ የስራ ኃላፊዎች፣ ከአጎራባች ዞኖች የተውጣጡ የሀገር ሽማግሌዎች፣ ከክልልና ከተለያዩ ተቋማት ተወካዮች፣ የተለያዩ የፖለቲካ ፓርቲ አመራሮች፣ ከዛይሴ ቀበሌ የተውጣጡ ተወካዮች እንዲሁም የተለያዩ የህብረተሰብ ክፍሎችና ተጽዕኖ ፈጣሪ ግለሰቦች ተሳትፈዋል። በጋሞ ዞን ጋጮ ባባ ወረዳ ተቋርጦ የነበረው የላካ ውሳሞ ጻይቴ የ16.3 ኪሎ ሜትር የመንገድ ግንባታ ተጀመረ። መንገዱ ለአገልግሎት ሲበቃ የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት እንደሚያሳድግ ተገልጿል። ለሮማን ኦልኬ ዘገባ መስፍን ባንጃ። የደቡብ ኢትዮጵያ ክልልና የጋሞ ዞን የመንግስት የስራ ኃላፊዎች በጋጮ ባባ ወረዳ የላካው ሰሞ ጻይቴ መንገድ ስራ የደረሰበትን ጎብኝተዋል። የመንገድ ስራ ለአንድ ሀገር እድገት መሰረት መሆኑን የተናገሩት የጋሞ ዞን ትራንስፖርትና መንገድ አስተዳደር መምሪያ ኃላፊ አቶ መርጊያ ማለቆ ናቸው። የግንባታው አሁናዊ ሂደት አበረታች መሆኑን ጠቁመው በተቀመጠለት የጥራትና ጊዜ ገደብ እንዲጠናቀቅ በልዩ ትኩረት እየተሰራ መሆኑን ገልጸዋል። መንገዱ በጋሞ ዞን ትራንስፖርትና መንገድ አስተዳደር መምሪያና በደቡብ ኢትዮጵያ ክልል የገጠር መንገድ ባለስልጣን በጋራ የሚገነባ መሆኑ ተመላክቷል። ጋሞ ዞን ቶፖግራፊው በርካታ መንገድ ይጠይቃልና በተለይ ከመንገድ መሰረተ ልማት ጋር ተያይዞ በርካታ ጥያቄዎች አሉ። ከዛ ውስጥ አንዱ ይሄ ነው። ይሄ ወረዳ ሆኖ ይሄ በርካታ ቀበላትን የሚያገናኝ ከመንገድ ጋር ተያይዞ ይሄን 2016 እንደ ዞን በዞን ካቢኔ ደረጃ ገምግመን ይሄንን መንገድ አስጀምረናል። ይሄ መንገድ 2016 ተጀምሮ የተወሰነ ጥሩ ስራዎች በተለይ አፈር ከፈታ ስራ በፍጥነት አልቆ ነገር ግን የኮሬክሽን የማቴሪያል ዳምፒንግ ስራ ላይ የተወሰነ ባለፈው ከዝናቡ ጋር ተያይዞ በርካታ በቁጥር በሙሉ ፓኬጅ በሚባል ማሽኖች እዚህ ገብቶ ግን ስራ መስራት አልቻልንም። ከዝናብ አኳያ ማለት ነው። ከባድ ዝናብ ነው የጣለው። ስለዚህ አሁን ግን አየር ሁኔታው በጣም ምቹ ስለሆነ ማሽን ከክልሉ ገጠር መንገድ ባለስልጣን ጋር አንድ በመሆን ዞኑ ተቀናጅተን ማሽኖችን አሁን አስገብተን በፍጥነት እየሰራንን ይሄንን መንገድ እንደ ዞናችን እንደ ትራንስፖርትና መንገድ መምሪያ በአንድ ወር ውስጥ ጨርሰን ለህዝባችን ይሄን መንገድ ለአገልግሎት ይፋ እናደርጋለን ብዬ ነው እኔ እንደ መምሪያ ያገመገምኩት። ያለው ደግሞ የዞኑም ትኩረት በተለይ ዞናችን ለዚህ መንገድ የሰጠው ትኩረት ከፍተኛ ስለሆነ መስጠትም ተገቢም ስለሆነ ማለት ነው። ስለዚህ እየተሰጠ ስለሆነ በአጭር ጊዜ ይህን መንገድ ለህዝባችን አገልግሎት ይፋ እናደርጋለን። ቀድመን ብያለሁ። በተለይ ከዚህ ከግብርና ምርት አኳያ በርካታ ጸጋ ያለበት አካባቢ ከመሆኑ ጋር ተያይዞ በርካታ ህዝብም ቁጥር ያለበት ወረዳም ቀበሌም ስለሆነ ለዚህ ትብብራችን የክልሉ ገጠር መንገድን በደንብ ያመሰገንኩኝ። በዚህ ልክ ደግሞ በእኛ ውስጥም ደግሞ የሚታዩ በተለይ ከስራ አኳያ ከፍጥነትም አኳያ ከጥራትም አኳያ ያሉ ችግሮች ላይ እንደ አመራር መተን ስላየን ይሄን ደግሞ አንድ አድርገን መልሰን ደግሞ ይሄንን ክፍተቶችን የማረም ስራዎችን በፍጥነት እየሰራን ከተቋራጭ ሳይድ ያለው ክፍተቶች እንደ መንግስት ደግሞ ከማሽን አቅርቦት ጋር ያለው ችግሮች ለተቋራጭ ከክፍያ ጋርም ተያይዞ ያሉ ችግሮች አሉና እንደ ዞናችን የገንዘብ ችግር ቢኖርም ግን ከዚህ ከአደጋ የሚበልጥ ስራ የለም ብለን ትኩረት የሰጠን እየሰራን ስለሆነ በቅርብ ጊዜ ይፋ አድርገን አስመርቀን እንወጣለን የሚል ሙሉ ኮሚትመንት አለን። የመንገዱ መገንባት የአካባቢው አርሶ አደር ምርቱን ወደ ገበያ እንዲያወጣ
እንዲያወጣ ከማስቻል ባሻገር ገበያን ከማረጋጋት ረገድ የጎላ ሚና እንዳለው ያስረዱት የክልሉ ገጠር መንገድ ባለስልጣን የአርባ ምንጭ ዲስትሪክት ኃላፊ አቶ አማኑኤል ሀራሳ ናቸው። ስራው እስኪጠናቀቅ አስፈላጊው ድጋፍ ተጠናክሮ የሚቀጥል መሆኑንም አቶ አማኑኤል ገልጸዋል። በቅርቡ ያው ሁሉም ሰው እንደሚያውቀው በደረሰው አደጋ የብዙ ሰዎች ህይወት የተቀጠፈበት የሰዎቹ ያሉበት አካባቢ ከመሆኑ ጋር ተያይዞ በልዩ ትኩረት እርዳታ ድጋፍን ማድረግ ስለነበረብን እንደ ክልል ገጠር መንገድ አጠቃላይ የማሽነሪ አክሰስ አድርገን ማሽነሪ አስገብተን ዞኑን እያገዘን እንገኛለን። በቅርቡ እኛ ከገባን ኦልሞስት ወደ 1 ወር አካባቢ ሊሆን ነው። አጠቃላይ ከዚህ በኋላ ባለን በአጭር ጊዜ ውስጥ መንገዱን ጨርሰን ለህዝቡ ክፍት ለማድረግ እየሰራን እንገኛለን። አሁን ባለንበት ሰዓት አየሩ ለስራ በጣም ምቹ ነው። ለአርሶ አደሩ አስቸጋሪ ቢሆንም በዚህ ሰዓት ዝናብ ማግኘት አርሶ አደሩ ቢገባም ነገር ግን ወቅቱ በመዛባቱ ለኛ ደግሞ ለስራ ለመንገድ ስራ ምቹ ሁኔታ ስለተፈጠረ በፍጥነት ጨርሰን ለመውጣት እየሰራን እንገኛለን። የክልሉ ገጠር መንገድ ድርሻ አለው። ዞኑ ድርሻ አለው። ዞኑ ከኮንትራክተር ጋር የራሱን ድርሻ ወስዶ ስትራክቸሮችን ጨምሮ እየሰራ ይገኛል። እኛም እንደ ዞን እንደ ክልል የማሽነሪ ሙሉ ማሽነሪ አስገብተን እየሰራን እንገኛለን። በአጭር ጊዜ ውስጥ ጨርሰን አምቡላንስ እርዳታ እህሎችን ጨምሮ ሕክምና ተጎጂዎች ጋር በአፋጣኝ ለማድረስ እየሰራን እንገኛለን። እሱ ብቻ አይደለም። ይሄ አካባቢ በጣም ብዙ ሰው ያለበት በጣም ብዙ ህዝብ ያለበት አካባቢ ነው። ዘላቂ የሆነ የመንገድ ችግር የሚፈታበት ስለሆነ በዚሁ አጋጣሚ የመንገድ ችግሩም ለህዝቡ ይፈታል። ቀጣይ ደግሞ ባለቤትነቱን ከክልሉ ገጠር መንገድ ስለሚረከብ በትኩረት ነው እየሰራን ያለነውና ዞኑ እንደጨረሰ ከዞኑ ጋር ተባብረን እንደጨረሰን ከጥገና ጨምሮ ያለውን ነገር በሙሉ የክልሉ ገጠር መንገድ ስለሚረከብ በዋናነት በኃላፊነት እየሰራን እንገኛለን። በቅርቡ ጨርሰን እግዚአብሔር ካለ ለህዝቡ እናስመርቃለን የሚል እምነት አለ። መንገዱ ዳግም ስራ በመጀመሩ መደሰታቸውን የአካባቢው ነዋሪዎች ገልጸዋል። የመንገዱ መጠናቀቅ በአካባቢው ህብረተሰብ ላይ የሚደርሰውን እንግልት የሚቀርፍ መሆኑን ተናግረዋል። ግንባታው በፍጥነት ተጠናቆ ለአገልግሎት እንዲበቃም ጠይቀዋል። ከጋጮ ባባ ከ11 ቀበሌ አንደኛው ያው ከማዞ ተነስቶ እስከ ጻይቴ እስከ ወሰኖ ባለው መንገድ ጋጮ ባባ ወረዳንም ዞንንም ክልሉን በጣም ነው የምናመሰግነው። ጥሩ ስራ እየተሰራ ነው ያለው። መንገዶችም ሲሰሩ በጣም ጥሩ ሁኔታ ይሰራሉ። አሁን ቀሪ ስራዎች ኮረት በሚገባ መጨመር አለበት። ቀጣይ ቱቦዎች መግባት አለበት። አሁን እኛ ጋር ሃይስኩል አለ። ማብራት አጥተን ተማሪዎች እየተቸገሩ ነው ያለው። ለዛም ቶሎ ኮረቶቹ ሲያልቁ ቱቦዎች ሲያልቁ ማብራቶች መግባት አለበት። ስለዚህ ዞኑንም ክልሉንም በጣም ነው ጋጮ ባባን ወረዳም እናመሰግነው። በጣም እጅግ ነው የምናመሰግነው። ከላካ እስከ ማዞ ዶይሳ ተብሎ ነበር መንገዱ የተሰራ ያለው። ከላካ እስከ ማዞ ዶይሳ እየሰሩ አሁን አንድ እስከ ሞሜ ገብቷል። ዶዘሩ እስከ ሞሜ የሰራ ነው እስካሁን ያለው። ያው እስከ ሞሜ በሰራም ለቀማ ስራዎች ኋላ ላይ ይቀራሉ። ምክንያቱም አንድ ቱቦዎች እዛ አካባቢ ለመግባት ያስፈልጋል ቱቦ ብለን ስንጠይቅ ቱቦዎች ላይ ምላሽ ብዙን ጊዜ እየሰጡ ስላይደለ ምክንያቱም ያለው አካል ከነሱ ጋር እየተተባበረ ወይ የተናበበ ቱቦዎች መግባት ባሉ ቦታዎች ላይ ከኛ ጋርም እየተናበቡ ቢያስገቡ በጣም አሪፍ ነው። ያው መንገዱ በጣም አሪፍ ሁኔታ ነው የተሰራ ያለው። በጉብኝቱ የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውደን ጨምሮ የክልልና የዞን ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ሀገራዊው የምክክር ጉባኤ የጋራ መግባባትን የሚገነቡ አካታችና አሳታፊ ሀሳቦች በነጻነት የተንጸባረቁበት መሆኑን አስተያየታቸውን ለኢዜአ የሰጡ ተመካካሪዎች ገለጹ። ዋናው የኢትዮጵያ ሀገራዊ የምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ እየተካሄደ ይገኛል። የተመካካሪዎችን አስተያየት ተከታትለን እንመለስ። ሁሉም ባኮረፈ ቁጥር መሳሪያ የሚያወዛውዝ ዘመን ላይ ነበርና ያ ሁሉ አልፎ ያ ሁሉ ቀርቶ በዚህ ጊዜ መመካከር መቻል በራሱ አንዱ ከነበረበት ወደፊት የሚያሻግር ነገር ነው። ይሄ ደግሞ ወደ ተግባር መሄድ ከሆነ ወደፊት ኢትዮጵያ ወደ ኋላ ቀርነት ወደ ጦርነት ሳይሆን እየተመካከረች በጠረጴዛ ዙሪያ እየተወያዩ ሀሳቦችን በጋራ እየወሰኑ በጋራ አገር የሚያስቀጥሉበት ሁኔታ ይኖራል ብዬ አስባለሁ። ሁሉንም የህብረተሰብ ክፍሎች ያማከለ የተሳታፊ ልየታ ተደርጎ ነበር። ከዛ በኋላም ደግሞ እነዚህ የተለዩ የህብረተሰብ ክፍሎች አጀንዳዎቻቸውን በግልጽ
በክልሉ መድረክ ላይ ልየታም ስለነበር ሲቀመጥ የተገለጸበት ሁኔታ ነበር። እጅግ በጣም ፍትሃዊ፣ እጅግ በጣም ታማኒነት ያለው የማንም ሀሳብ ያልተገደበበት ሁሉም የራሱን ሀሳብ በግልጽ በስፋት የፈለገውን የመሰለውን ሀሳብ ያንሸራሸረበት የራሱን አጀንዳ የወከለው ማህበረሰብን አጀንዳ ሁሉም ተሳታፊ በግልጽ ያስቀመጠበት የተለየበት ሁኔታዎች እንደነበሩ ለማስታወስ እፈልጋለሁ። ነጻነት መድረክ ነው የመድረክ ኮሚሽኑም ሲያዘጋጅ መጀመሪያ መግለጫው ላይ እያንዳንዷን ነገር ከህግ ጋር ማያይዞ ያስቀመጠልን ነገር አለ። ማንም የማንን ሐሳብ መርገጥ እንደማይችል፣ ማንም የማንን ሐሳብ መቃወም እንደማይችል፣ ማገዝ ካለበት ማገዝ ነው፣ መንቀፍ እንደማይችል ግን ቀድሞም ከመድረኩ ተነግሮናል። እኛም ስናካሄድ የነበረው ያንን ነው። ወደፊት እንግዲህ በጣም ትልቅ ትምህርት ተሰጥቶ የሚሄደው ለሀገራችን ከግጭት ይልቅ ከልዩነቶች ይልቅ በመመካከር በመነጋገር ችግሮችን መፍታት እንደሚገባን አስተምሮ ያለፈን ያለው። በዚህ ላይ አሁን በጣም ብዙ ነገሮችን የተማርነው ከኢትዮጵያ ክልሎች የመጡ ሰዎች ናቸው ያሉትና ሀሳባቸው በነጻነት መግለጽ እንደዛ ልምዶች ቢኖሩ ኖሮ አንጋጭም ነበረ። እንደዛ ልምዶች ቢኖሩ ኖሮ አንጣላም፣ አንቆራረጥም፣ ልዩነት አንፈጥርም ነበረ። ይሄ ልዩነቶችን አጣበበው መመካከር ነው፣ መነጋገር ነው። እንደዛ ያዳበርን ከሄድን ዲሞክራሲ ግንባታም በጣም ያደገ ይላል የሚለው ሀሳብ ላይ አለ። ከተለያየ አካባቢ ከተለያየ ማህበረሰብ ተወካዮች ናቸው የመጡትና ሀሳባቸውን ሲገልጹ ሲነጋገሩ ለመግባባት የሚያደርጓቸው ጥረቶች አንዱ አንዱን የሚያከብርበት ሂደት አንዱ አንዱን ሀሳብ የሚያከብርበት ሁኔታ ስትመለከተው በጣም ደስ የሚል ይሄ ማህበረሰብ ቀጣይም እንዲህ አይነት ኦፖርቹኒቲዎች ከተነጋገሩ ማንኛውንም ሀገራዊ ኢሹ በመነጋገር በመወያየት በመመካከር መፍታት የሚችልበትን አቅም እንዳለው ነው እኔ የተረዳሁት። መነጋገሩ በጣም ቅርርብን ያመጣል፣ ግልጸኝነትንም ያመጣል። መቀራረብ፣ መነጋገር እና እስካሁን እንዲህ ለውይይት የማይቀርቡ ማህበረሰብ እንዲህ በዚህ በምክክር ሂደቱ ቅርርብ ሲኖራቸው በጣም የበለጠ ግንኙነትን ስለሚያጠናክር በጣም ወደፊት ለዲሞክራሲያችን ወሳኝነት አለው። ክቡራን ተመልካቾቻችን የምትከታተሉት ከጋሞ ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጪ ወዳገኘናቸው ዜናዎች ይሸጋገራለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የጋዛ የሰላም እቅድን ለማስፈጸም ከሐማስ መሪዎች ጋር ተገናኙ። እስራኤል የትራምፕን ባለ 15 ነጥብ እቅድ እንደማትቀበለው ገልጻለች። ለቢቢሲ ዘገባ መስፍን ባንጃ። የፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ የሆኑት ጃሬድ ኩሽነር ባልተለመደ ሁኔታ በአሜሪካ ስለሚደገፉ የጋዛ የሰላም እቅድ አተገባበር ከሐማስ መሪዎች ጋር ተወያይተዋል። የትራምፕ አማች የሆኑት ኩሽነር በአዲሱ የሐማስ መሪ ሀሊሊ አልሀያ የሚመራውን ልዑክ ያገኙት ግብጽ ውስጥ እንደሆነ አንድ የፍልስጤም ባለስልጣን ለቢቢሲ ተናግረዋል። የሰላም እቅዱን ትግበራ የሚቆጣጠረው የትራምፕ የሰላም ቦርድ ሐማስና በጋዛ የሚገኙ ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያደርግ ስምምነት ላይ መድረሱን አስታውቀው ነበር። ባለፈው ሳምንት ግን እስራኤል ወታደሮቿን እንድታስወጣ እንዲሁም ጋዛ ውስጥ አዲስ የፍልስጤም ሲቪል አስተዳደር እንዲመሰረት የሚያደርገውን ባለ 15 ነጥብ እቅድ እንደማትቀበለው ገልጻለች። 8 ሙስሊም ሀገራት ትናንት እሁድ ባወጡት መግለጫ እስራኤል እቅዱን ውድቅ ማድረጓን ኮንነዋል። መጀመሪያ ላይ ጋዛ ውስጥ ሰላም ለማምጣት ታስቦ የተቋቋመውንና በኋላ ላይ በዓለም ዙሪያ የሚካሄዱ ግጭቶችም እንዲያካትት የተቋቋመውን የሰላም ቦርድ የሚመሩት ፕሬዝዳንት ትራምፕ ናቸው። የትራምፕ መልእክተኛ ኩሽነር ከሐማሱ መሪ አልሀያ ጋር ያደረጉት ስብሰባ የጋዛ ተኩስ ማቆም ስምምነት ከተፈረመ ወዲህ የተካሄደ የመጀመሪያው ንግግር እንደሆነ ተገልጿል። የሰላም ቦርድ መልእክተኞች የሆኑት ኒኮላይ ምላደኖቭ እንዲሁም የቀድሞ የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብለር ስብሰባው ላይ መገኘታቸውን ዘገባዎች አመልክተዋል። የሰላም ጥረቱን ሲያሸማግሉ የቆዩት የግብጽ፣ ኳታርና ቱርክ ተወካዮችን መሳተፋቸው ተሰምተዋል። የሐማስን ትጥቅ መፍታት በተመለከተ ስለሚወሰዱ ተግባራዊ እርምጃዎች እንዲሁም የእስራኤል ወታደሮችን ማውጣትና ሰብአዊ ጥረቶችን በተመለከተ በውይይቱ ምን እንደተባለ እስካሁን ይፋ አልሆነም። የትራምፕ መልእክተኛ ኩሽነር በግብጽ ቆይታቸው ከሀገሪቱ ፕሬዝዳንት አብድል ፈታህ አልሲሲ ጋርም ተገናኝተዋል። ኩሽነር የትራምፕን እቅድ ለማስፈጸም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንደሚገናኙም ተገልጿል።
የእስራኤሉ ጠቅላይ ሚኒስትር ስምምነቱ እንዲተገበር መጀመሪያ ሐማስ ሙሉ በሙሉ ትጥቅ መፍታት እንዳለበት ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ስምምነቱ እንዲተገበር መጀመሪያ ሐማስ ሙሉ በሙሉ ትጥቅ መፍታት እንዳለበት ገልጸዋል። ኔታንያሁ ባለፈው ሳምንት ባደረጉት ንግግር እስራኤል የሰላም ቦርዱን ባለ 15 ነጥብ የጋዛ ሰነድ አትቀበልም። ሐማስ የእውነት ትጥቁን እስካልፈታ የእስራኤል መከላከያ ሰራዊት በምንም አይወጣም ሲል የቅርብ አጋራቸው አሜሪካን ተቃውመዋል። ግብጽ፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ሳውዲ አረቢያ፣ ዮርዳኖስ፣ ቱርክ፣ ፓኪስታንና ኢንዶኔዥያ ኤፕሪል ዕለት ባወጡት የጋራ መግለጫ እስራኤል የአሜሪካን እቅድ ውድቅ ማድረጓ የትራምፕ የሰላም ጥረት አደጋ ላይ ይጥላል የሚል ስጋታቸውን አንጸባርቀዋል። ከጥቅምት አንስቶ ወደ ስራ የገባው የተኩስ አቁም ስምምነት አሁንም ተግባራዊ አልሆነም። እስራኤል ስምምነቱ ከተፈረመ ጊዜ ጀምሮ በጋዛ ውስጥ በርካታ ጥቃቶችን ፈጽማለች። ሐማስ ተኩስ አቁሙን ጥሷል በሚል የመጨረሻውን ጥቃት ያደረሰችው ካን ዩኒስና ኑሰራት በተባሉ የጋዛ አካባቢዎች ላይ ነው። ዘገባው የቢቢሲ ነው። የኢፌዴሪ የውጭ ጉዳይ ሚኒስቴር በጋሞ ዞን ጋጮ ባባ ወረዳ በተፈጥሮ አደጋ ለተፈናቀሉ ወገኖች የ12.5 ሚሊዮን ብር ድጋፍ አደረገ። በጋሞ ዞን ጋጮ ባባ ወረዳ ተቋርጦ የነበረው የላካ ውሳሞ ጻይቴ የ16.3 ኪሎ ሜትር የመንገድ ግንባታ ተጀመረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የጋዛ የሰላም እቅድን ለማስፈጸም ከሐማስ መሪዎች ጋር ተገናኙ። የሚሉት ለሰዓቱ ያዘጋጀናቸው የዜና 42ታችን አርዕስተ ዜናዎች ነበሩ። በእኔ በኩል አበቃው። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።